ሰላም የዴሊ ፎረም ቤተሰቦች፣ አሜሪካና አጋሮቿ ሆርሙዝ ካልተከፈተ ኢራን ላይ ማዕቀብ እንዲጣል የውሳኔ ሀሳብ ለተባበሩት መንግስታት ድርጅት አቀረቡ። አሜሪካና የባህረ ሰላጤው አጋሮቿ ኢራን በሆርሙዝ ወሽመጥ የሚያልፉ መርከቦች ላይ ጥቃት መፈጸሟን ካላቆመች ማዕቀብ እንዲጣልባት ወይም ሌላ እርምጃ እንዲወሰድባት የሚጠይቅ የውሳኔ ሀሳብ ለተባበሩት መንግስታት ድርጅት ማቅረባቸውን አሶሺየትድ ፕሬስ የዜና ወኪል ዘግቧል። ለጸጥታው ምክር ቤት የቀረበው የውሳኔ ሀሳብ ኢራን በሆርሙዝ ወሽመጥ ላይ ህገወጥ ክፍያዎችን መጣሏን እንድታቆም እንዲሁም ፈንጂ የተጠመደባቸውን ቦታዎች በሙሉ በማሳወቅ የጉዞ ነጻነትን እንድትፈቅድም ጠይቀዋል። የተባበሩት መንግስታት ወሳኝ እርዳታ፣ ማዳበሪያና ሌሎችም ምርቶች በወሽመጡ የሚያልፍበት የሰብአዊ ኮሪደር ለማቋቋም በሚደረገው ጥረት ውስጥ ኢራን በአስቸኳይ እንድትሳተፍና እንድታመቻችም የሚል ጥያቄ መካተቱን ከውሳኔ ሀሳቡ እንደተመለከተ ኤፒ ዘግቧል። አሜሪካና የባህረ ሰላጤው አጋሮች ይህንን አይነቱን ዲፕሎማሲያዊ ጥረት ሲያደርጉ የመጀመሪያውም እንዳልሆነም ተነግሯል። መጋቢት መጨረሻ ላይ በተካሄደው የጸጥታው ምክር ቤት ስብሰባ ላይ የሆርሙዝ ወሽመጥ እንዲከፈት ለማድረግ የቀረበው የውሳኔ ሀሳብ በቻይናና በሩሲያ ድምፅን በድምፅ የመሻር መብት ውድቅ መደረጉም ይታወሳል። አሜሪካና ኢራን ጊዜያዊ የተኩስ አቁም ላይ መድረሳቸው የተገለጸው ከዚህ ስብሰባ ከሰዓታት በኋላም ነበር። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሩቢዮ ማክሰኞ ዕለት በሰጡት መግለጫ ኢራን ወሽመጡን ለመዝጋት በመሞከር መርከቦችን እንደምታጠቃ በመዛት የባህር ፈንጂዎችን በማጥመድና ክፍያን ለመሰብሰብ በመሞከር የዓለምን ኢኮኖሚ እግት መያዟ ቀጥላለች የሚል ክስም አቅርበው ነበር። ለጸጥታው ምክር ቤት የቀረበው ውሳኔ ሀሳብ በመጪዎቹ ቀናት ድምፅ ይሰጥበታል ብለው እንደሚጠብቁም ሩቢዮ ለጋዜጠኞች ተናግረዋል። አሜሪካ በሰነዱ ላይ ያደረገችው አነስተኛ ማስተካከያ በምክር ቤቱ የሚገኙ የቴህራን አጋሮች ውድቅ እንዳያደርጉት የታለመ እንደሆነ ግን እርግጠኛ ለመሆናቸውን ገልጸዋል። እንደ ኤፒ የዜና ወኪል ዘገባ ከሆነ በውሳኔ ሀሳቡ ላይ ኃይል መጠቀምን የሚፈቅድ አገላለጽን በማስወጣት ማስተካከያ የተደረገ ሲሆን ይህም በማዕቀብ እንዲካተትም ተደርጓል። ሼል የዓለም የነዳጅ አቅርቦት ቀውስ ውስጥ በመግባት በዚህ ጊዜ ትርፍ ማግኘቱን አስታወቀም። በመካከለኛው ምስራቅ የሚካሄደው ጦርነት ከጀመረ በኋላ ባሉት ወራት የነዳጅ ዋጋ ጭማሪ ማሳየቱን ተከትሎ የነዳጅ ምርት አቅራቢ ኩባንያው ሼል ከፍተኛ ትርፍ ማግኘቱን ዘግቧል። ሼል እንዳስታወቀው ባለፉት 3 ወራት ያገኘው ትርፍ ወደ 92.6 ቢሊዮን ዶላር እንደደረሰለትም ገልጧል። ይህ የገንዘብ መጠን ከተጠበቀው በላይና ባለፈው ዓመት ተመሳሳይ ወቅት ካገኘው የበለጠ መሆኑን ገልጿል። ባለፈው ሳምንት የሼል ተፎካካሪ የሆነው የብሪታንያው የነዳጅ ድርጅት ቢፒ በተመሳሳይ ወቅት ትርፉ ከእጥፍ በላይ አግኝቶ እንደነበርም አሳውቆ ነበር። እስራኤልና አሜሪካ በኢራን ላይ ጦርነት መክፈታቸውን ተከትሎ ከዓለም 20 በመቶ ነዳጅና ጋዝ የሚተላለፍበት ሆርሙዝ ወሽመጥ ተዘግቷል። ይህ እርምጃ የነዳጅ ዋጋ በ4 ዓመት ውስጥ ከፍተኛ የተባለ ጭማሪ እንዲታይበትም ምክንያት መሆኑ ይታወሳል። በፋርስ ባህረ ሰላጤ የሚካሄደው ጦርነት ከመጀመሩ በፊት የዓለም የነዳጅ ዋጋ መነሻ የሆነው የብሬንት ነዳጅ ዋጋ በበርሜል $73 ገደማ እንደነበርም ይታወሳል። ጦርነቱ ከጀመረ በኋላ ዋጋው በከፍተኛ ሁኔታ ጨምሮ ከፍና ዝቅ ሲልም ቆይቷል። የሆርሙዝ መከፈትና መዘጋት እንዲሁም የጦርነቱ ማቆምና መልሶ ማገርሸት በታየበት በዚህ ወቅት የተመዘገቡ ከፍተኛ ዋጋው $120 ደርሷል። አንድ በርሜል ድፍድፍ ነዳጅ ማለት ነው። በሁለት ወር ውስጥ የተመዘገበው ዝቅተኛ ዋጋ $100 በታችም ነው። አሁን የአንድ በርሜል ድፍድፍ ነዳጅ ዋጋ $101 ገደማም እንደሆነም ተነግሯል። የኢራኑ ሚኒስትር ኢንተርኔት ለተወሰነ የህብረተሰብ ክፍሎች ብቻ መፈቀዱን ተቹም። የኢራን የሳይንስ የምርምርና ቴክኖሎጂ ሚኒስቴር ጦርነቱ ከተጀመረ ጊዜ አንስቶ የተወሰደው ኢንተርኔትን የመዝጋት እርምጃና አገልግሎቱን ለተወሰነ የህብረተሰብ ክፍሎች ብቻ መፈቀዱን ከብሔራዊ ደህንነት የተቃረነ ተግባር ሲሉም አጣጥለውታል። ሚኒስትሩ ሆሲኒ ሲማይ የኢንተርኔት አገልግሎት መገደቡ የአገሪቱ የሳይንስና የምርምር ግኝቶች እያደናቀፈ ነው፣ ለጠቅላላው ህዝብ የኢንተርኔት መቆራረጥ መቀጠሉም የብሔራዊ ደህንነት የሚቃረን ተግባር ነው ሲሉም ተናግረዋል። የአገሪቱ መንግስትም ቢሆን በኢንተርኔት በመዘጋቱ እንደማይስማማ የተናገሩት ሚኒስትሩ ይህ ሁኔታ የሚቀጥልበት ምክንያት ፕሬዝዳንቱ ራሱ አላሳመነምም ሲሉም ተናግረዋል። እንደ ሚኒስትሩ ሆስኒ ሲማይ ገለጻ የኢንተርኔት አቅርቦት ለተወሰነ ሰዎች ተፈቅዶ ለሌሎች ማግለሉ ከኢንተርኔት መቋረጥ የበለጠ አደገኛ ድርጊት ሲሉም ኮንነውታል። የተለያዩ ድርጊቶችን መሰረት ያደረገና የተገደበ ኢንተርኔት መፈጠሩ የእኩልነት አለመኖርና የማህበራዊ ቅሬታ ስሜቶችን ያባብሳልን ብለዋል።
ተናግረዋል። የኢራን ጦርነት ከተጀመረ የካቲት 21 ቀን 2018 ዓ.ም ጀምሮ ባሉት 2 ወራት ውስጥ የዓለም አቀፍ ኢንተርኔት አገልግሎት ተቋርጧል። በኢራን ውስጥ የኢራን ባለስልጣናትና ተቋማት በቅርቡ ኢንተርኔት ፕሮ የተሰኘ አዲስ አሰራር ተግባራዊ ማድረግም ጀምረዋል። ይህ አገልግሎት ነጋዴዎች ወይም የዩኒቨርሲቲ ምሁራን ተጨማሪ ክፍያን በመክፈል በተገደበ ደረጃ ዓለም አቀፍ ኢንተርኔት እንዲያገኙም የሚያስችልም አሰራር ነው። ይህ አሰራር ከማህበራዊ ሚዲያ ተጠቃሚዎች ከፍተኛ ተቃውሞ ማስነስቶበታል። ነጭ ሲም ካርድ ተብሎ የሚጠራውን ይህን አገልግሎት ለተወሰኑ ቡድኖች መፈቀዱ የኢንተርኔት አገልግሎት አቅርቦት በመደብ የተከፈለ እንዲሆን ያደርጋል፣ እንዲሁም በተለያዩ የህብረተሰብ ክፍሎች መካከል ልዩነት ይፈጥራል የሚልም ትችት ቀርቦበታል። ነጭ ሲም ካርድ ተብሎ የሚጠራው አገልግሎት ከፍተኛ ፍጥነት ያለውና ምንም አይነት የድረገጽ እገዳ የማይደረግበት የሞባይል ስልክ መስመርም ነው። ይህ ሲም ካርድ ያላቸው ሰዎች ያለምንም ገደብ ኢንተርኔት መጠቀምና ለጠቅላላው የኢራን ህዝብ የታገዱ ድረገጾችንም መጎብኘት ያስችላቸዋል። ኢንተርኔት የተዘጋባቸው ኢራናውያን ስለሚከተሉት አማራጭ መንገድ ተጨማሪም እስካሁን ድረስ እየወጡ መረጃዎች ግን የለም። ፈረንሳይ ሆርሙዝ ለሚካሄድ ተልዕኮ አውሮፕላን ተሸካሚ መርከቧን ማንቀሳቀስ ጀምራለች። አሜሪካና ኢራን የጣሏቸው እገዳዎችን በዓለም ኢኮኖሚ ላይ ባመጣው ጫና ምክንያት የቀረበውን የሰላም እቅድ እንደሚስማሙበት እየጠየቀች ያለችው ፈረንሳይ የሆርሙዝ ወሽመጥን ደህንነት ለማስጠበቅ ሊካሄድ ለሚችል ተልዕኮ አውሮፕላን ተሸካሚ መርከቧን በቀይ ባህር ማንቀሳቀሷን ተዘግቧል። ፈረንሳይና ዩናይትድ ኪንግደም በኢራን ጦርነት የተፈጠረውን ሁኔታ በሚረጋጋበት ወቅት ወይም ጦርነቱ ሲቋጭ በወሽመጡ የሚደረግ ጉዞ ደህንነቱ የተጠበቀ እንዲሆን የሚያደርግ እቅድ ላይ ለበርካታ ሳምንታት ሲሰሩ መቆየታቸውን ሮይተርስ ዘግቧል። ይህ እቅድ ለመተግበር ከኢራን ጋር መቀናጀት ይጠይቃል። ሁለቱ ሀገራት ባዘጋጇቸው ስብሰባዎች ላይ የተገኙ በርካታ ሀገራት በተልዕኮ ለመሳተፍ ፈቃደኛ መሆናቸውንም ተነግሯል። የፈረንሳይ ጦር ባወጣው መግለጫ ቻርልስ ደጎል የተሰኘውና በጣሊያንና በጀርመን ጦር መርከቦች የሚታጀበው በአውሮፕላን ተሸካሚ መርከብ በደቡባዊ ቀይ ባህር በኩል ጉዞ እንደጀመረም ተሰምቷል። የጦር መርከቡ ስምሪት ቀጠናው የኦፕሬሽን ሁኔታውን የመገምገምና ደህንነትን ለማጠናከር የሚረዳ የቀውስ አስተዳደር አማራጮችን የማስፋት ዓላማ እንዳለውም የፈረንሳይ ጦር አስታውቋል። የአጋር አካላት ኃይሎች ከዓለም አቀፍ ሕግ ጋር በሚጣጣም የመከላከል ማዕቀፍ እንዲቀናጁ የማስቻልም ዓላማ እንዳለው ተገልጿል። ለጋዜጠኞች ማብራሪያ የሰጡት አንድ የፈረንሳይ ፕሬዝዳንት ጽህፈት ቤት ባለስልጣን እያቀረብን ያለነው እቅድ ኢራን መርከቦቿን በወሽመጡ ማሳለፍ እንድትችል በምላሹም የኒውክሌር ቁሶችን ሚሳኤሎችንና ቀጠናውን በተመለከተ ከአሜሪካውያን ጋር እንድትደራደር የሚያስችል ነው ብለዋል። አሜሪካ በበኩሏ በሆርሙዝ ወሽመጥ የጣለችውን እገዳ በማንሳት በምላሹ የኢራን የድርድር ቁርጠኝነት ታገኛለች ሲሉም የፈረንሳይ አቋም ገልጸዋል። እስራኤል ቤይሩት ውስጥ በፈጸመችው ጥቃት የሂዝቦላ ከፍተኛ የጦር አዛዥ መግደሏን አሳወቀች። እስራኤል ሊባኖስ ውስጥ በፈጸመችው ጥቃት አንድ የሂዝቦላ ከፍተኛ አዛዥ በዋና ከተማዋ ቤይሩት ደቡባዊ ክፍል ውስጥ መግደሏን ከቡድኑ ጋር ቅርበት ያለው ምንጭ ለፈረንሳይ ዜና ወኪል ተናግሯል። ይህ ጥቃት እስራኤል በሊባኖስ ላይ ስታካሄድ የቆየውን ወታደራዊ ዘመቻ ያስቆመ የተኩስ አቁም ከተደረሰ ከ2 ሳምንት በኋላ ዋና ከተማዋ ቤይሩት ውስጥ የተፈጸመ የመጀመሪያው ጥቃትም ነው። የሂዝቦላ ምንጭ ለኤፍፒ ዜና ወኪል እንዳስታወቀው በእስራኤል ጥቃት የተገደለው የቡድኑ አዛዥ ማሊክ ባሉት እንደሚባልና የሂዝቦላ ራድዋን ጦር ዘመቻ አዛዥ መሆኑንም ገልጿል። ያልተረጋገጡ ዘገባዎች እንዳሉት የሂዝቦላ አዛዡ የተገደለው እስራኤል ኢላማ ባደረገችው ህንፃ ውስጥ ከቡድኑ መሪዎች ጋር ስብሰባ እያደረገ ሳለ ነው ተብሏል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው የጦራቸው ጥቃት ኢላማ የሂዝቦላ ራድዋን ዋና አዛዥ መሆኑን ገልጸዋል። እስራኤል የሊባኖስ ተኩስ አቁም ከተፈረመ ወዲህ ለመጀመሪያ ጊዜ ቤይሩት ውስጥ ጥቃት ፈጽማለች። የእስራኤል ከሊባኖስ ጥቃት ቡድን ሂዝቦላ ጋር የምታደርገውን ጦርነት ለመግታት የተኩስ አቁም ስምምነት ከፈጸመች ወዲህ ለመጀመሪያ ጊዜ ዋና ከተማዋ ቤይሩት ውስጥ ጥቃት የፈጸመችው። ይህ የእስራኤል ጥቃት ግጭቱን ማስቆም ባልቻለው ስምምነት ላይ ተጨማሪ ጫናም ይፈጥራል ተብሏል። የአየር ጥቃቱ የተፈጸመው ሂዝቦላ በሚገኝበት ዳህዮሄ በተሰኘው የከተማ ደቡባዊ ክፍል ውስጥ ነው። ማህበራዊ ሚዲያ ላይ የወጣው ምስሎች ከፍተኛ እሳት መከሰቱንና ቢያንስ አንድ ህንፃ ከፍተኛ ጉዳት እንደደረሰበትም ያሳያሉ። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባወጡት መግለጫ የሂዝቦላ ራድዋን ኃይል አዛዥ ኢላማ ያደረገው ጥቃት እንዲፈጸም ውሳኔ ያስተላለፉት ራሳቸው መሆናቸውንም አረጋግጠዋል። የሀገር ውስጥ መገናኛ ብዙሃን ዘገባዎች እንደሚያሳዩት ጥቃቱ በተፈጸመበት ሰዓት የታጠቁ ቡድን አባላት ስብሰባ ላይ ነበሩ። ሂዝቦላ ይህን ጥቃትም አረጋግጧል። ከ3 ሳምንት በፊት ፕሬዝዳንት ዶናልድ ትራምፕ በእስራኤልና ሊባኖስ መካከል የተኩስ አቁም ስምምነት መፈጸሙን ካስታወቁ ወዲህ
ዳህዮህ ውስጥ ጥቃት ሲደርስ ይህ ለመጀመሪያ ጊዜ ነው ተብሏል። የተኩስ አቁም ስምምነት ቢፈረም እስራኤልና ሂዝቦላ ጥቃት መፈጸማቸው ቀጥለዋል። አንዳቸው ሌላቸውንም ጥቃት በመፈጸምም ሲከሱም ይታያል። አብዛኛው የእስራኤል የአየር ጥቃት የመታው ደቡባዊ ሊባኖስ ሲሆን የእስራኤል ጦር በዚህ ሀገሪቱ ክፍል የሂዝቦላ የጥቃት መሰረተ ልማቶችና ከቡድኑ ጋር ግንኙነት ያላቸው ጥቃት ኢላማ እንዳደረገም ይነገራል። የሊባኖስ ጤና ሚኒስቴር መረጃዎች እንደሚያሳዩት ባለፈው አንድ ሳምንት ውስጥ ብቻ በተለያዩ የሀገሪቱ ክፍሎች በተፈጸመ ጥቃት ሴቶችና ህጻናትን ጨምሮ ከ120 በላይ ሰዎች ተገድለዋል። የሚኒስትሩ ቁጥር የተዋጊዎችና የንጹሃን ቁጥር ለይቶ ግን አላሳወቀም። ኢራን ጦርነቱን ለመቋጨት በአሜሪካ የቀረበላትን እቅድ እየገመገመች መሆኑን አስታውቀች። ዋሽንግተንና ቴህራን ስምምነት ላይ ሊደርሱ እንደሚችሉ የሚጠቁመው ዘገባዎች መውጣታቸው ተከትሎ ኢራን በአሜሪካ የቀረበውን የድርድር እቅድ አሁንም እያሰብኩበት ነው ስትል ገልጻለች። የአሜሪካ የዜና ምንጭ አክሲዮስ ረቡዕ ዕለት ባወጣው ዘገባ ዋይት ሀውስ 14 ነጥቦችን የያዘ የመግባቢያ ስምምነት ከኢራን ጋር ሊፈረም ይችላል የሚል እምነት እንዳለው አስነብቧል። አንድ ከፍተኛ የኢራን ፓርላማ ጉዳዩ ምኞት ሲሉ አጣጥለውት የነበረ ቢሆንም የውጭ ጉዳይ ሚኒስትሩ ቃል አቀባይ ግን ቴህራን በአሜሪካ ስምምነት እቅድ ላይ ያላትን አቋም ለፓኪስታን አደራዳሪዎች እንደምታሳውቅ ተናግረዋል። የኢራን ውጭ ጉዳይ ሚኒስትር ቃል አቀባይ እስማኤል ባጋኢም የአሜሪካ ውሳኔ ሀሳብ አሁንም በኢራን እየተገመገመ ነው፣ እንደተጠናቀቀ አስተያየቷን ለፓኪስታን ወገን ታሳውቃለች ሲሉም ኢስና ለተሰኘው ለኢራን ተማሪዎች የዜና ወኪል አስረድተዋል። የፓኪስታን የውጭ ጉዳይ ሚኒስትር በበኩሉ ሀገራቸው ይህንን የተኩስ አቁም ወደ ዘላቂ ጦርነት ማቆሚያ ለመቀየር እየጣረች መሆኑን ገልጿል። ፕሬዚዳንት ዶናልድ ትራምፕ ደግሞ አሜሪካ ባለፉት 24 ሰዓት ውስጥ ከኢራን ጋር እጅግ ጥሩ ንግግር አድርጋለች ሲሉም የተናገሩ ሲሆን ስምምነት ላይ ሊደረስ እንደሚችልም ፍንጭ ሰጥተዋል። ትራምፕ በተደጋጋሚ ከኢራን ጋር ጥሩ ንግግሮች እየተደረጉ ነው፣ ስምምነት ላይም እንደርሳለን ሲሉም ባለፉት 15 ቀናት ቢደረጉም እስካሁን ግን ከኢራን ጋር ስምምነት መሆን አልቻሉም። የአክሲዮስ ዘገባ እንደሚያመለክተው ባለ አንድ ገጽ የመግባቢያ ስምምነት በዝርዝር ለሚካሄደው የኒውክሌር ድርድር ማዕቀፍ የሚያገለግል 14 ነጥቦችን ይዟልም ብሏል። ከስምምነት ነጥቦች መካከል ኢራን የኒውክሌር ማበልጸግ ተግባሯ እንድታቆም ስለማድረግ ማዕቀቦቹን ለማንሳትና በሆርሙዝ ወሽመጥ በኩል የሚደረግ ነፃ ጉዞን መመለስ የሚሉ ይገኝበታል። በዘገባው የተጠቀሱት ሁለት ለጉዳዩ ቅርበት ያላቸው ሰዎች እንደተናገሩት ኋላ የሚደርሰው የመጨረሻ ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱ ነጥቦች ላይም ነው። ሮይተርስ የዜና ወኪል ባወጣው ዘገባ ይህንኑ ቢያረጋግጥም እስካሁን ድረስ የስምምነቱ ነጥቦች ለህዝብ ይፋ አልሆነም። በኤክስ ገጻቸው አክሲዮስ ላወጣው ዘገባ ምላሽ የሰጡት የኢራን ፓርላማ የብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ኮሚሽን ቃል አቀባይ ኢብራሂም ረዛኢም አሜሪካውያን ፊት ለፊት በሚደረግ ድርድር ያላገኙትን ነገር እየተሸነፉ ባሉበት ጦርነት አያገኙትም ብለዋል። ኢራን ጣቷ ቃታ ላይ እንደሆነና ዝግጁ መሆኗን የገለጹት ረዛኢ አሜሪካ እጅ ሰጥታ ከአቋሟ ፈቀቅ የማትል ከሆነ ቴህራን ከባድና አሜሪካን የሚያጸጥት እርምጃ ልትወስድ ትችላለች ሲሉማ አስጠንቅቀዋል። ቤተሰቦቻችን ዜናዎቻችን ከወደዳችሁ ላይክ አድርጉ፣ ለሌሎች ተደራሽ እንድንሆንም ሼር አድርጉ። አዲስ ቤተሰብ ሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሁኑ። ሰናይ ጊዜ